ምን ልትሰሪ መጣሽ? ይቅርታ ልጠይቅሽ ነው የመጣሁት። ውጪ። ገዜ እዚህ አካባቢ ያለው እነ ናቲ ደግሞ ይሉ እና እያስፈራራሽኝ ነው? እያስፈራራሽ አይደለም፣ በስርዓት እንድታናግሪኝ እየነገርኩሽ ነው። አሁን የምፈልገው ይቅርታ እንድታደርጊልኝ ነው። ከዛ በኋላ ቡና እንጠጣለን። ሁሉም ነገር ደግሞ ተዘጋጅቷል። ሲኒያችሁ ጀበና፣ ስለዚህ አፍለሽ እንጠጣለን ማለት ነው። ቁጭ ብለሽ ለምን እስከዛ ቆይ በድለሽ ነው ጭራሽ እኔ ነኝ በደው ነገር ይኸው ተበዳይ ነው ለካ ነው አንቺ ሰው ወጥ ይለቀ ማለት እኔ ማሻአላ ቃል የተገባላትን ገንዘብ አግኝታ ህይወቷን አመቻችታ እህቷንም ለማሳከም ስትል እስከዛሬ በሰራችው ስራ ከልባ እንደተጸጸተች አስመስላ የናቲን እምነት ካገኘች በኋላ ዓለሜን ለአንዴና ለመጨረሻ ጊዜ ከዚህ ዓለም በሞት ለማሰናበት አቅዳ በመጀመሪያው ያልተሳካላት ቤቲ በናቲ ቸልተኝነትና ጉዳዩንም እንደ ቀልድ በማየቱ የሰይጣን ሴራዋ ተሳክቶ ዓለሜን ገዛኸኝ ባዘጋጀው አንድ መርፌ ህይወቷን በድጋሚ አደጋ ላይ ጥለዋለች። የዓለሜን ቅዠትና በቤቲ ወደዛ ቤት መምጣት መጨነቋን ያስተዋለው አባዬም ናቲን እንደዛ ማድረግ እንደሌለበትና አደጋ ላይ ሊጥላቸውም እንደሚችል ነግሮ ቢያስጠነቅቀውም ናቲ ግን እንደ ቀልድ ያንን ጉዳይ ችላ ብሎ በማለፉ እናቱን በገዛጁ ሊያሳጠው የሚችል ክስተት ነው የተፈጠረው። በቀጣይ ምን የሚፈጠር ይመስላችኋል? ዓለሜ በህይወት መትረፍ ትችል ይሆን? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ቤቲ አስቀድማ እንደምንም ናቲን አሳምና በመጀመሪያ ዓለም ወዳለችበት ቤት የወሰዳት ጊዜ ዓለም ልጇ ናቲ ባደረገው ነገር በጣም ግራ ተጋብታ እንዲሁም ተናዳ ነበር። ወደ ውስጥ ቤቲን ይዟት እንደገባም ከዚህ በፊት ያሰቃየቻት ያደረገችው ነገር በሙሉ ወደ አይምሮዋ መጥቶ የተረበሸችው ዓለም በንዴት ተነሺ ውጪልኝ ብላ ትጮህባታለች። ናቲም በመሃል ገብቶ ነገሩን ለማረጋጋት አስቦ እማዬ ተይ እንደዚህ አትሁኚ፣ ትንሽ መረጋጋት ይኖርብሻል ብሎ ሲላት ዓለምም ናቲ እኔ ምንም አይነት መረጋጋት አያስፈልገኝም፣ ይቺን ሴትዮ ግን ከዚህ ቤት በፍጥነት አስወጣልኝ። ምን አስበሽ ነው የመጣሽው? ልትጨርሽኝ? ናቲ በቃ አስወጣልኝ፣ ውጪልኝ ከዚህ ብላ ስትጮህ ናቲም እሺ ተረጋጊ እማዬ፣ በቃ ቤቲ ነይ እንውጣ ብሎ በፍጥነት ይዟት ይወጣል። መንገድ ላይ የሚያስቆማትና ይሁንልሽ ቤቲ እናቴን ግን የዚህን ያህል ምን አድርገሻት ነው ብሎ ሲጠይቃት እሷም የዛን ያህል ምን አድርጋታለሁ እሷ በጣም ቂመኛ ስለሆነች ነው እንጂ ብላ ስትለው እሱም እየቀለድሽ ነው ባሏን ወስደሽ ከሱ ጋርም ተባብረሽ አንድ ክፍል ውስጥ ዘግተሽባት ነበር። ይሁንልሽ ቤቲ እኔ ሙሉ ለሙሉ ይቅር አላልኩሽም፣ እናቴን ስላዳንሽልኝ ብቻ ነው ዝም ያልኩት። አሁን በቃ ራይድሽን ጥሪና ወደ ቤትሽ ሂጂ ብሏት ጥሏት ይሄዳል። እሷም ወደ ቤቷ ትሄድና እንደገባችም ትሁትን አግኝታት አጠገቧ ትቀመጣለች። በሁኔታዋ ግራ የተጋባችው ትሁትም ምን ነው ችግር አለ እንዴ ብላ ስትጠይቃት ቤቲም አዎ ዓለሜን ይቅርታ ልጠይቃት ሄጄ ነበር፣ ናቲ ወሰደኝ፣ ግን ምን ዋጋ አለው ይቅርታ ልታደርግልኝ በፍጹም አልቻለችም። ቆይ ከይቅርታ በላይ ምንድን ነው የምትፈልገው ብላ ስትላት ትሁትም ቤቲ በሷም እኮ አይፈረድም፣ ትክክለኛ ይቅርታ ጊዜ ይፈጃል ብላ ስትላት ቤቲም በነዴት ይቅርታ ትልቅነት ነው ምናምን ስትይ አልነበረ እንዴ ብላ ስትላት ትሁትም ለሚገባው ሰው ብቻ ነዋ ብላ መልስላታለች። ቤቲም ከንዴት ስሜቷ ሳትወጣ ለነገሩ ልክ ነሽ፣ አንዳንድ ሰዎች ይቅርታችን አይገባቸውም ብላ ስትላቱትም ቆይ አንቺን ሰው በየት በኩል ይበድልሻል? ይቅርታ ሊጠይቅሽ የሚገባው ሰው ግን አለ ብላ ስትላት ቤቲም በደንብ አለ። የዋህ በነበርኩበት ጊዜ ጥሩና የቤት ልጅ ምስኪን በነበርኩበት ጊዜ አዎ በደንብ ይቅርታ ሊጠይቁኝ የሚገባቸው ሰዎች አሉ። የማወራው ነገር እንደማይገባሽ አውቃለሁ። ሰምኛለሽ ትሁት ከነ ይቅርታዋ ስትፈልግ ገደል ትግባ። ጥሩ ለመሆን በሞክርም ነገር ግን እድሉን አልሰጣችኝም። ስለዚህ ገደል ግቡ ብላ ተነስታ ወደ መኝታ ቤት ገብታ በልብሶቿ ውስጥ ደብቃ ይዘው የነበረው
የነበረውን መርፌም ታወጣውና ይህንን መድኃኒትማ ሰውነትሽ ውስጥ ከተቼው እገልሻለሁ መሞት አለብሽ ብላ ዝታ አልጋው ስር ትደብቀዋለች። የዛኑ ቀን ማታም ናቲ ወደ ቤት ገብቶ እንደተቀመጠ ዓለምም ትቀጥልና ቆይ ግን አንተ ምንድን ያደረግከው? እንዴት እሺ ብለህ እዚህ ድረስ ታመጣታለህ? እኔስ ያሳለፍኩትን ታውቃለህ? ከዚህ በፊት ያሰቃየችን በትንሹ ነግሬሃለሁ አይደለ ወይስ አታስታውስም? ብላ ስትለው ናቲም ይቅርታ አድርጊልኝ እናቴ፣ እኔ እንደዚህ ስሜትሽን ይጎዳዋል ብዬ አላሰብኩም ነበር፣ በድጋሚ ይቅርታ፣ ተመልሰ ወደዚህ አትመጣ ብሎ ይላታል። አባዬ የሚጠራውና ይዞት ወደ በረንዳ ላይ ወጥቶ ናቲ በጣም ትልቅ ስህተት ነው የፈጸምከው ብሎ ሲለው እሱም እንዴ አባዬ ተጸጸታ እኮ ይቅርታ ልትላት ነው የመጣችው፣ ሌላ ያጠፋችሁ ነገር የለም ብሎ ይለዋል። አባዬ የሚቀጥልና መጸጸቷን በምን እርግጠኛ ነህ? ሌላ ነገር ከጀርባዋ ባይኖር ኖሮ በካደችበት ፍጥነት ይቅርታ አትጠይቅም ነበር። መጠርጠርና መጠንቀቅ ይኖርብናል። ትላንትና ልትገላት የምትፈልጋት ሴት ዛሬ ምን ተገኝቶ ነው ይቅርታ የምትላት? አሁን በማንኛውም ሰዓት ሊመጡ ስለሚችሉ መጠንቀቅ ይኖርብናል። ከቻልክ በሆነ መንገድ ቤት እንደቀየርን አድርገህ አውራት ብሎ ይለዋል። በነጋታው ናቲ አባቱ ቤት ሄዶ ቤቲንም ያገኛትና አንድ ጥያቄ ልጠይቅሽ፣ እናቴን ግን ምን አድርገሻት ነው አንቺ ላይ ብቻ ነው እንደዛ እየሆነች ያለችው ብሎ ሲላት ቤቲም ምናልባት እስካሁን ባሏን ተወደው ይሆናላ ብላ ስትለው ናቲም ተናዶ አትቀልጂ ቤቲ፣ እናቴን እስኪያቃዣት ድረስ ምንድን ያደረግሻት ብሎ ይጠይቃታል። ቤቲም በንዴት ትሰማኛለህ፣ እኔን ምንም ነገር አትጠይቀኝ፣ ከፈለክ አባትህን ፊት ለፊት ሄድና ጠይቀው እሺ ብላ ስትለው እሱም በንዴት ጠብቂኝ ቆይ ብሎ ዝቶባት ጥሏት ይሄዳል። በዛን ሰዓት አባዬና አለሜ ጭንቀቷን ለማስረሳት ፈታ እንድትልም ለማድረግ ብሎ ከቤት ይዟት ወጥቶ ልብስ እንዲሁም ጫማ እየገዙ ነበር። ጨራርሰውም ወደ ቤት ይመለሱና አባዬም እስቲ የገዛሽውን ልብስ እንየው ልበሽው ብሎ ሲላት አለምም እሺ ብላ ተነስታ ለብሳው ትመጣለች። አባዬም በደስታ ፈገግ ብሎ በጣም እንዳማረባት ይነግራታል። በመሐልም ትሁት ትመጣና አለሜ በጣም ነው ያማረብሽ፣ እቺኛዋን አለሜን ነው ከዚህ በኋላ የምፈልገው፣ በቃ ልጄ ተኝታለች እኔም ልሂድ ትላቸውና ወደ ቤቷ ትሄዳለች። ትሁትም ቤት ገብታ ለናቲ ትደውልለትና ስልኩን እንዳነሳውም ናቲዬ ጠፋህ እኮ ዛሬ አትመጣም ቤቴ አለች እሱ ግን የለም ብላ ስትለው እሱም እንደሚመጣ ነግሯት ስልኩ ይዘጋል። ትሁት እዛው ባለችበትም ቤቲ ትመጣና አጠገቧ ተቀምጣ ትሁት እንቅልፍ እኮ እምቢ አለኝ፣ በቃ እባክሽ ቀልዱ ይቅርብንና አለሜ ይቅር ትበለኝ ብላ ስትላት ትሁትም ይቅርታ እኮ እዚህ ተጠምዝዞ የምንቀበለው ነገር አይደለም ምን እናድርግ ቤቲ ብላ ስትላት እሷም ትሁቴ አጥፍቻለሁ አውቃለሁ እኮ ግን በቃ እባካችሁ ይቅር በሉኝ፣ አንቺም ናቲም ከሷ በላይ በሷ ጉዳይ ተናዳችሁብኛል፣ ግን እኮ ይቅርታ ጠይቄያለሁ ብላ ስትላት ትሁትም ግን እኮ እሷም ይቅርታሽን አልተቀበለችም፣ ቢሆንም ግን እኛ እሷ ይቅርታሽን እንድትቀበል የቻልነውን እናደርጋለን ብላ ትላታለች። በዛን ሰዓት አለሜና አባዬ ተቀምጠው እያወሩ ነበር። እሷም ቀጥላ ግን ባለቤት ከሞተች በኋላ እንዴት አላገባህም ብላ ስትጠይቀው አባዬም ብዙ ጊዜ በሐዘን ተጎድቼ ስለነበር በፍጹም ሌላ ሴት የማግባት ፍላጎት አልነበረኝም፣ እሷ በፍጹም የምትረሳ አልነበረችም፣ መልካም ሴት ነበረች። አለሜ አንቺስ ግን ቀጣይ ህይወትሽን እንዴት ለማድረግ አሰብሽ ብሎ ሲጠይቃት እሷም እኔ ከዚህ በኋላ ከልጄ ጋር የሰላም ህይወት መኖርን ብቻ ነው የምፈልገው፣ ደግሞ ከዚህ በኋላ አንተንም አናስቸግርህም ብላ ስትሉ አባዬም እኔ ያስቸግራችሁኝ አላልኩም እኮ እንደውም ከሚያስፈራኝ የብቸኝነት ህይወቴ ተሰባስባችሁ የሰጣችሁኝ ደስታ ይበልጣል። በተለይ አንቺ አለሜ በቃ የዚህን ሰውዬ ክፋት ከውስጥሽ አውጥተሽ ለመጣል ሞክሪ፣ ሁሉም ሰው እንደሱ አይደለም ብሎ ሲላት አለምም አዎ እንዳንተ አይነት መልካምም ሰው አለ፣ በእርግጥ ስለሚስትስ ተወራ ቀንቻለሁ ማለቴ ጥሩ ነበርክ ብላ ስትለው እሱም ለአንቺም ጥሩ ለመሆን ሞክራል ብሎ ሊያሽኮርምማት ይሞክራል። በዛን ሰዓት ናቲና ትሁት ወክ እያደረጉ እያወሩም ነበር። በመሐልም ናቲ እኔ እምልሽ ትሁቴ መቼ ነው ግን እራት አብረን የምንበላው ብሎ ሲጠይቃት ትሁትም አይ ናቲ አባትህ እኮ ቀኝ ግዛት በለው የሚገዛኝ እረፍት እኮ አለኝ፣ ግን ደግሞ ከዛ ቤት ልብስ ለብሼ እራት ብዬ በወጣ ትርፉ ግጭት ነው፣ እሱ እሺ አይልም፣ ቤት እንኳን ተስተካክላለች ምንም አትልም፣ ዛሬ ራሱ አንተ መኖርህን እያወቀች አይደለ ጥላኔ ወጣችሁ ብላ ስትለው ናቲም እኔ ራሱ ገርሞኛል፣ ግን እማዬን ምን ብታደርጋት ነው እንደዚህ የጨከነችባት? የዛሬ 20 ዓመት እንኳን ይቅር ምትላት አይመስለኝም። ለማንኛውም አሁን ወደ ቤት እንግባ ተባብለው ይገቡና ምግብ እየሰሩ አሪፍ ጊዜ እያሳለፉ በመሐልም ሊሳሳሙ ሲል ቤቲ በሩን ከፍታ ትገባና ምንም ሳትላቸው አልፋ ወደ መኝታ ቤቷ ትገባለች። ትሁትም ናቲ እስቲ ሂድና እናግራት ትለውና ትልከዋለች። እሱም እሺ ብሎ ቤቲን ተከትሏት ወደ መኝታ ክፍሏ ይገባል። ይቀጥልና በጣም ተቀይረሻል፣ እኔና ትሁትን አብረን አይተሽን ለራሱ ምንም አላልሽም ብሎ ሲላት ቤቲም አንተ ልክ ነበር፣ ሁልጊዜም ማበድ የለም እኔ የአባትህ ሚስት ነኝ ብላ ስትለው ናቲም ባልሽን አንድ ነገር አሳምኝልኝ፣ ትሁትን ከዚህ ቤት እንድትወጣ አሳምኝም፣ አንቺን እሺ ይልሻል፣ እኔ ደግሞ በምትኩ አለሜ ይቅርታ እንድታደርግልሽ አደርጋለሁ ብሎ ይላታል። በሐሳቡም ተስማምተው ጥሏት ይወጣል። ከዚህም በኋላ ነው ናቲና ትሁት ወደ ራታቸው ሲሄዱ ቤቲ አለምን ይቅርታ ላታለው በሚል ሰበብ ቤቷ ሄዳ ያንን መርፌ ይወጋቻል። በቀጣይ ምን የሚፈጠር ይመስላችኋል? አለሜ ከዛ ገዳይ መድኃኒት ተርፍ ይሁን? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።